በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ በወደደን ባከበረን በጌታችን በመድኃኒታችን ፍጹም የሰላምታ ቃል ሰላም ለእናንተ ይሁን። እንደምን አላችሁ? ሁላችሁም በያላችሁበት በዓለም ዳርቻ ያላችሁ ኢትዮጵያውያን በሙሉ ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁን በኮሜንት ላይ እንድጽፉልኝ እያልኩኝ በትህትና እጠይቃለሁኝ። በድጋሚ ሰላም ለእናንተ ይሁን። እንደ አምላካችን መልካም ፈቃድ ባለፈ ካቆምንበት መዝሙረ ዳዊት ጥናታችን ይዘን ቀርበናል። እነሆ መዝሙረ ዳዊት ምዕራፍ 18 ጀምረን እናነባለን። ለመዘመርና ለቃይ ዳዊት መዝሙር። ሰማይ የእግዚአብሔር ክብር ይናገራል፣ የሰማይን ጠፈር የእጁ ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ሌሊት እውቀትን ትናገራለች። ነገር የለም መናገር የለም፣ ድምጻቸውም አይሰማም። ድምጻቸውም ወደ ምድርም ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። በእነርሱም ውስጥም የፀሐይን ድንኳን አደረገ። እርሱም እንደ ሙሽራ ከእልፍኙ ይወጣል፣ እንደ አርበኛውንም በመንገዱንም ለመሮጥም ደስ ይለዋል። አወጣጡም ከሰማይ ዳርቻ ነው፣ ዙረቱንም እስከ ዳርቻቸው ነው። ከትኩሳቱን የሚሰወር የለም። የእግዚአብሔር ሕግ ፍጹም ነው፣ ነፍሱን ይመልሳል። የእግዚአብሔር ምስክርነት የታመነ ነው፣ ሕፃናትን ጠቢብ ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። የእግዚአብሔር ፍርሃት ንጹሕ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድም እውነትንና ቅንነትን በአንድነት ነው። ከወርቅንም ከብርም ዕንቁ ይልቃል ይወደዳልም። ከማርም ወለላም ይጣፍጣል። ባሪያህም ደግሞ ይጠቅመዋል፣ በመጠቀሙም እጅጉ ይጠቀማል። ስህተትም ማን ያስተውላታል? ከተሰወረስ ኃጢአትም አነጻኝ፣ የድፍረት ኃጢአት እንዳይገዛኝ። ባሪያህም ጠብቀኝ፣ የዚያን ጊዜ ፍጹም እሆናለሁ፣ ከታላቁ ኃጢአትንም እነጻለሁ። አቤቱ ረዳቴ መድኃኒቴ፣ የአፌ ቃል የልብም ሀሳብ በፊትም ያማረ ይሁን። መዝሙር 19 ለመዘምራን አለቃ የዳዊት መዝሙር። በመከራ ቀን እግዚአብሔር ይሰማኛል። የያዕቆብ አምላክ ስም ያቁምህ፣ ከመቅደሱም ረድኤትም ይላክልህ። ከጽዮን ያጥና፣ ቁርባንህንም ሁሉ ያስብልህ። የሚቃጠል መስዋዕትም ያለምልምልህ፣ እንደ ልብህም ይስጥህ፣ ፈቃድህም ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በአምላካችን ስም ከፍ ከፍ እንላለን። ልመናችሁ ሁሉ እግዚአብሔር ይፈጽምላችኋል። እግዚአብሔርን የቀባውንም እንዳንድ ነው። ዛሬም አወቅሁኝ፣ ከሰማይ መቅደስም ይመለከታል። በቀኙ ብርታት ማዳን። እነዚህም በሰረገላ እነዚህም በፈረስ ይታመናሉ። እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱም ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጻድቃን ጸንተንም ቆምን። አቤቱ ንጉሥ አድነው፣ በጠራህም ቀንም ስማ። መዝሙረ ዳዊት ምዕራፍ 20 ለመዘምራን አለቃ የዳዊት መዝሙር። አቤቱ በኃይልም ንጉሥ ደስ ይለዋል፣ ማዳንህም እጅግ ሐሴት ያደርጋል። የልቡን ፈቃድም ስጠኸው፣ የከንፈርም ልመና አልከለከልከውም። በበጎ በረከት ትደርሳለታልና በክብር ዕንቁ የሆነው ዘውድንም በራሱ ላይ ማኖርክ። ሕይወትንም ለመንክ ሰጠኸውም፣ ለረጅም ዘመን ለዘላለምም። በማዳንህ ክብሩ ታላቅ ነው፣ ክብርንም ምስጋናን ጨምርለት። የዘላለም በረከትን ሰጥተዋልና በፊትም ደስታ ደስን ታሰኘዋለህ። ንጉሥ በእግዚአብሔር ተማምኗልና በልዑል ምሕረትም አይናወጥም። እጅህን ጠላቶችንም ሁሉ ታገኛቸዋለህ፣ ቀኝም የሚጠሉህንም ሁሉ ታገኛቸዋለህ። በተቆጣህን ጊዜ እንደ እሳትም እቶንም አድርጋቸው። እግዚአብሔርን በቁጣ ያጠፋቸዋል፣ እሳትንም ትበላቸዋለች። ፍሬያቸውን ከምድር ዘራቸውን ከሰው ልጆችን ታጠፋለህ። ክፉንም በአንተ ላይም ዘግተዋልና የማይቻላቸውንም ምስክር አስቡ። ወደ ኋላቸውን ትመልሳቸዋለች እና ፍላጻም በፊታቸውም ላይም ታዘጋጃለች እና። አቤቱ በኃይልህም ከፍ ከፍ በል፣ ጽናትህንም እናመሰግናለን እንዘምርማለን። መዝሙረ ዳዊት ምዕራፍ 21 ለመዘምራን አለቃ ስለ ንጋትም ኃይል የዳዊት መዝሙር። አምላኬ አምላኬ ለምን ተውከኝ? እኔ ከማዳንህ ከጩኸቴ ቃል ብሩክም ነህ። አምላኬ በቀን ወደ አንተ እጠራለሁ፣ እመልስልህም አለው። በሌሊትም እንኳ እረፍትንም የለኝም። በእስራኤል የተመሰገንክም አንተ በቅድስና ትኖራለህ። አባታችንም አንተ
ተማመኑ፣ አንተ ማዳንካቸው። ወደ አንተ ጮኹ አመለጡም። አንተ ተማመኑ አላፈሩም። እኔ ግን ትል ነኝ፣ ሰውም አይደለሁም፣ የሰውም ማላገጫ፣ በሕዝብም ዘንድም የተናቁኝ ነኝ። የሚያዩኝም ሁሉ ይላገዱብኛል፣ ራሳቸውም ዓይን እየነቀነቁ በከንፈሮቻቸውም እንዲህም ይላሉ፣ በእግዚአብሔር ተማመነ እርሱም ያድነው፣ ቢወድስ ያድነው። አንተ ግን ከሆድም አውጥተኸኛልና በእናቴ ጡትም ሳለሁኝ በአንተ ታመንኩኝ። ከማኅፀንም ጀምሮ በአንተ ላይ ጣልኩኝ። ከእናቴ ሆድ ጀምሬም አንተ አምላኬ ነህ። ጭንቀቴን ቀርባለችና የሚያድነኝ የለምና ከኔ አትራቅ። ብዙ በሬዎችም ከበቡኝ፣ የሰቡትንም ፍሬዎችን ያዙኝ። እንደ ነጣቂም እንደሚጮህም አንበሳ በላኝ። አፋቸውን ከፈቱ፣ እንደ ውሃም ፈሰሱ። አጥንቶቼ ሁሉ ተለያዩ። ልቤ እንደ ሰብም ሆነ፣ በአንጀቴንም መካከል ቀለጠ። ኃይሌንም እንደ ገልም ደረቀ። በጎሮሮዬ ምላስን ተጣጋ፣ ወደ ሞትንም አሸዋ አወረድከኝ። ብዙ ውሾችም ከበቡኛልና የክፋተኞችን ጉባኤ የያዘኝ። እጆቻችንና እግሮቻችን ቸነከሩኝ፣ አጥንቶቼን ሁሉ ተቃጠሩ። እነርሱ አዩኝ ተመለከቱኝም፣ ልብሶቼንም ለራሳቸው ተከፋፈሉኝ፣ በቀሚሴም ላይም ዕጣ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ፣ አንተ ጉልበቴ፣ እኔንም ለመርዳት ፍጠን። ነፍሴ ከሰይፍም አድናት፣ ብቸኝነቴንም ከውሾችም እጅ ከአንበሶችም አድነኝ። ብቸኝነቴንም እንደ ቀንድም ካላቸው ሰው ስምህም ለወንድሞቼንም እነግራቸዋለሁ። በጉባኤ መካከል አመሰግንሃለሁ። እግዚአብሔር የምትፈሩ አመስግኑ፣ የያዕቆብ ዘርም ሁላችሁም አክብሩት፣ የእስራኤል ዘርም ሁላችሁ ፍሩት። የችግረኛ ችግር አልናቀምና ቸልም አላለምና ፊቱንም ከኔ አልሰወረምና። ነገርን ግን ወደ እርሱም ቢጮኹም ጊዜ ሰማኝ። ከጮኽኩም ጊዜ ሰማኝ። ጉባኤ ምስጋናዬን ካንተ ዘንድ ነው። እርሱ በሚፈሩትም ፊትም ስእለቴም አስጣልኩ። ችግረኞችን ይበላሉ ይጠግባሉ፣ እግዚአብሔር የሚሹትንም ያመሰግኑታል። ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቾቹ ሁሉ ያስቡ፣ ወደ እግዚአብሔር ይመለሱ። የአሕዛብም ነገዶች ሁሉ በፊቱ ይሰግዳሉ። መንግስት ለእግዚአብሔር ነውና እርሱ ከአሕዛብ ይገዛል። የምድርም ድንጋዮችን ሁሉ ይበላሉ ይሰግዳሉ። ወደ መሬት የሚወርዱትን ሁሉ በፊቱ ይንበረከካሉ። ነፍሴ ስለ እርሱም በሕይወትን ትኖራለች። ዛሬ ይገዛታልና የምትወጣውን ትውልድም ለእግዚአብሔር ትነግረዋለች። ጽድቁንም ለሚወልደው ሕዝቡንም እግዚአብሔር ያደርገዋል። ጽድቅንም ይነግራሉ። መዝሙረ ዳዊት ምዕራፍ 22 የዳዊት መዝሙር። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድም ይመራኛል። ነፍሴ መለሳ፣ ስለ ስሙ በጽድቅ መንገድም መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርም ምርኩዜ እነርሱ ያጽናኑኛል። ጉልበቴን በገበታቸው አዘጋጀልኝ። በጠላቶቼ ፊትም ራሴን በዘይት ቀባ። ጽዋዬ የተትረፈረፈ ነው። ቸርነትም ምሕረትም በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። መዝሙረ ዳዊት ምዕራፍ 23 በመጀመሪያ ሰንበት የዳዊት መዝሙር። ምድርን ሞላ እግዚአብሔር ናት ለዘላለም፣ ዓለምም በእርሷ የሚኖር ሁሉ። እርሱ በባህሪም መሰርቷልና በፈሳሾቻቸው አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕም የሆነ ነፍሱ ለከንቱ ያላነሳ ለባልንጀራው በሸንጋም ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱም አምላክ ምሕረትን ይቀበላልና። ይህችን ትውልድም እርሱ የምትፈልግም ናት፣ የያዕቆብ አምላክ ፊትን የምትፈልግ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው፣ በሰይፍም ኃይል ነው። እናንተ መኳንንቶች በሮቹ ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህንን የክብር ንጉሥ ማን ነው? የጭፍሮቹም አምላክ
እግዚአብሔር እርሱ የክብር ንጉሥ ነው። መዝሙረ ዳዊት ምዕራፍ 24 የዳዊት መዝሙር። አቤቱ ወደ አንተ ነፍሴን አነሳለሁ። አምላኬ አንተ ታመንኩኝ፣ አልፈራም። ጠላቶቼ በእኔ አይሳለቁብኝም። አንተ ተስፋ የሚያደርጉም አያፍሩም፣ በከንቱ የሚጋበዙ ያፍራሉ። አቤቱ መንገድ አመልክተኝ፣ ፍለጋም አስተምረኝ። አንተ መድኃኒቴ አምላክ ነህና በእውነት ምራኝ፣ አስተምረኝን ቀኑን ሁሉ አንተ ተስፋ አድርጋለሁና። አቤቱ ምሕረትህንም ቸርነትህንም አስብ፣ ከጥንት ጀምሮ ናቸው እና የልጅነቴን ኃጢአትን መተላለፌን አታስብብኝ። አቤቱ ስለ ቸርነትን ብዛት እንደ ምሕረትም አስበኝ። እግዚአብሔር ቸር ቅን ነው፣ ስለዚህ ኃጢአተኞችን በመንገድ ይመራቸዋል፣ ገሮችን በፍርድ ይመራቸዋል፣ ለገሮችን መንገድ ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸር ነው፣ እውነት ነው። ቃል ኪዳኑንም ምስክርነቱን ለሚጠብቁ አቤቱ ጉልበቴ እጅግም ነውና ስለ ስምህ ይቅር በለኝ። እግዚአብሔር የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱን በመልካም ታድራለች፣ ዘሩ ምድር ይወርሳል። እግዚአብሔር ለሚፈሩትን ኃይላቸው ነው፣ ቃሉ ኪዳኑን ያስታውቃቸዋል። እሱ እግሮቼንም ከወጥመድ ያወጣቸዋል። ዓይኖቼ ሁሉ ጊዜ ወደ እግዚአብሔር ናቸው። እኔ ብቻዬና ችግረኛ ነኝና ፊትህን ወደ እኔን ማደርግ ማረኝ። የልቤ ችግር ብዙ ነውና ከጭንቀቴ ማውጣኝ። ድካሜ መከራዬ ኃጢአቴን ሁሉ ይቅር በለኝ። ጠላቶቼ እንደበዙም የግፍ ጥል ጠልተውብኛልና ነፍሴ ጠብቀህ አድናት። አንተ ታምኛለሁና አልፈራም። አንተ ተስፋ አድርጌያለሁና የዋሃትን ቅንነትም ይጠብቁኛል። አቤቱ እስራኤል ከመከራ ሁሉ አድነው። መዝሙረ ዳዊት ምዕራፍ 25 አቤቱ እኔን በየዋሃትም ሄጃለሁና ፍረድልኝ። በእግዚአብሔር አምኛለሁና አልናወጥም። አቤቱ ፈትነኝም መርምረኝም፣ ኩላሊቴና ልቤ ፈትን። ምሕረትንም በዓይኔንም ፊትም ነውና በእውነትን ተመለሰህኝ። በከንቱ ሸንጎ አልተቀመጥኩም፣ ከአመፀኞችን ጋር አልገባሁም። የክፉዎችን ማህበር ጠላሁ፣ ከዝንጎዎቹም ጋር አልተቀመጥኩም። እጆችን በንጹህ አጥባለሁ። አቤቱ መሠዊያህን እዞራለሁ፣ የምስጋና ድምፅም አሰማ ዘንድ ታምራትን ሁሉ እነግር ዘንድ። አቤቱ የፊትህን ስፍራ የክብርህን ማደሪያ ቦታ ወደድኩኝ። ከኃጢአቴም ጋር ነፍሴን ከደምም ሰዎች ጋር ሕይወቴ አታጥፋት። በእጃቸው ተንኮል አለባቸውና ቀኛቸውንም መማለጃ ተሞልታለችና። እኔ ግን በየዋህነቴ ሄጃለሁና አድነኝ ማረኝ። እግሮቼ በቅንነትም ቆመዋልና። አቤቱ በማህበርህ አመሰግንሃለሁ። አሜን። አነሳስቶ ላስጀምረኝ አስጀምሮ ላስፈጸመኝ ለአምላክ ለልዑል እግዚአብሔር ክብርና ምስጋና ምልኮና ውዳሴ ለስሙ ይሁን። በእውነቴ ነው የምላችሁ፣ እኔ ለቻናሌ ለመፖሰት ሳይሆን መዝሙረ ዳዊት ማዳመጥ በጣም ነው የምጓጓው እና ለራሴም ብዬ ነው እንደዚህ ማነበው። ደግሞ ራሴም ስለምወደው ሳነብን ውስጤ ስለምረካው። ቅዱስ ዳዊት በንስሐ በተለያዩ ኃጢአቶች ውስጥ ነበር አባቶች ሲያስተምሩ። ያን የንስሐ ጊዜ የጸጸቱ ጊዜ ተመልሶ ደግሞ ወደ እግዚአብሔር የቀረበበት ጊዜ ይህን ሁሉ ጽፎት ያንን ሳነብ የኔ ኃጢአት ደግሞ ምንኛ ይሆን ብዬ ራሴን እመለከተዋለሁ እና አንዳንዴ ሳነበው ራሱ አለቅሳለሁ። እውነቴ ነው የምላችሁ። እና ይህንን ድምጽ የምሰሙ ሁላችሁም መዝሙረ ዳዊትን ከማዳመጥ ወይም ደግሞ ከማንበብ ወደ ኋላ አትበሉ። እኔ መጽሐፍ ቅዱስ አንዲችን ቃል ቢጣልበት የለም። ኦሪት ዘፍጥረት እስከ ራዕየ ዮሐንስ ሁሉ የእግዚአብሔር ቃል ነው። ግን የኢዮብ ታሪክና መዝሙረ ዳዊት ግን ለእኔ ለየት ይላሉ። ለምን እንደሆነ አላውቅም። እና ለወደፊት የኢዮብን ታሪክ አቀርብላችኋለሁኝ። እንደምታበረታቱኝም ተስፋ አደርጋለሁ። ይህንን ድምጽ ያልሰሙትም እንደምታሰሙልኝ ተስፋ አደርጋለሁ። ይቆየን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁንም ሀሳብ አስተያየታችሁ ኮመንት ላይ ጻፉልኝ። አባታችን ሆይ እንበል። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዓለሙ ዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋ የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዓለም ለዘላለሙ አሜን።